የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አቤት ነጥቦችን አስቀድመን እናስተዋውቃችሁ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለከፋ ራብና የተመጣጠነ ምግብ እጥረት መጋለጣቸውን በተመለከተ አዲስ ሪፖርት ወጥቷል። የዓለም ምግብ ፕሮግራም ይፋ ያደረገውን ሪፖርት በተመለከተ ዝርዝር መረጃ ይዘናል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጥቂት ሳምንታት በኋላ ወደ ኢትዮጵያ ይገባሉ ተብሏል። የውጭ ጉዳይ ሚኒስትሩ በኢትዮጵያ የሚኖራቸው ቆይታ ምን ሊመስል ይችላል? ዝርዝሩን እንመለስበታለን። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአደገኛ ኮንትሮባንዲስቶችና በወርቅ ነጋዴዎች ልንጠለፍ እንችላለን ሲሉ ስጋታቸውን ገልጸዋል። ጀነራሉ በትግራይ ክልል በህገወጥ መልኩ እየወጣ የሚገኘውን ማዕድን በተመለከተ የተዘረፈውን ገንዘብም በተመለከተ የሰጡት መግለጫ የምናገራችሁ ይሆናል። በኢትዮጵያ አየር መንገድ ፍተሻ ኬላ የተያዘው ዕቃ እጅግ መነጋገሪያ ርዕሰ ነጥብ ሆነዋል። የህወሓት ጽሕፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ወንጀሪኖ ባለቤታቸው እንደሆነ የተነገረላቸው ግለሰብ በኤርፖርት ተይዞባቸዋል የተባለው ቁሳቁስ ምንድነው? እንመለስበታለን። በኢትዮጵያ የጠመንጃ ፖለቲካ በተመለከተ የሃይማኖት አባቶች ውግዘት አለያም ጥሪ አስተላልፈዋል። የዜናችን ሌላኛው ትኩረት ይሆናል። በቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ላይ ያነጣጠረ ሌላ የመፈንቅለ መንግስት ሙከራ ዛሬ መክሸፉ ተሰምቷል። የመፈንቅለ መንግስት ሙከራ መክሸፉን በተመለከተ ኢብራሂም ትራኦሬ ይፋ ያደረጉትን መረጃም ከውጪ የምንመለከተው ጉዳይ ነው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የምርጫ ቅስቀሳ ዘመን የውጭ ጉዳይ ሚኒስትር ይሆናሉ ተብሎ ታጭተው የነበሩትና በዚህ ሰዓትም እንደተባለው የሀገሪቱ ቁጥር 1 ዲፕሎማት የሆኑት ማርኮ ሩቢዮ በኢትዮጵያ መንግስትን እየተዋጋ የሚገኘውን አንዱን የፋኖ ክንፍ እየመራ የሚገኘው እስክንድር ነጋ የቅርብ ወዳጅ ናቸው ሲባል ቆይተዋል። ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ሆነው የተሾሙ የመጀመሪያው የላቲን ዝርያ ያላቸው የትራምፕ ቁልፍ ፖለቲከኛ ናቸው። ሩቢዮ ከኢትዮጵያ መንግስት ይልቅ ለተቃዋሚዎች ቅርብ ናቸው የሚል መረጃዎች ሲሰራጩ ነበር። ቢሆንም የውጭ ጉዳይ ሚኒስትሩ ግን ከጥቂት ሳምንታት በኋላ በኢትዮጵያ ጉብኝት ያደርጋሉ ተብሏል። ማርኮ ሩቢዮ በኢትዮጵያ ጉብኝት ያደርጋሉ መባሉን ተከትሎ አቀባበላቸው የኢትዮጵያና የአሜሪካን ጠንካራ ወዳጅነት በሚመጥን መልኩ ከወዲሁ ዝግጅት ተጀምሯል የሚሉ መረጃዎችም ይወጡ ይገኛሉ። ማርኮ በኢትዮጵያ በሚኖራቸው ቆይታ በቀይ ባህር ደህንነት እንደዚሁም በአፍሪካ ቀንድ በምስራቅ አፍሪካ የጂኦፖለቲካ እንቅስቃሴው ዙሪያ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ከሌሎች መንግስት ከፍተኛ ባለስልጣናት ጋር ይወያያሉ ተብሎ ይጠበቃል። ማርኮ ሩቢዮ በኢትዮጵያ ከሚኖራቸው ቆይታ በተጨማሪ ጎረቤት ሀገር ኬንያንም ይጎበኛሉ ተብሎ እንደሚጠበቅ መረጃዎች ያሳያሉ። የዓለም ምግብ ፕሮግራም በኢትዮጵያ ከ10 ሚሊዮን በላይ ሰዎች በሀገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን ይፋ አድርጓል። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። ቢቢሲ እንደዘገበው ከሆነ በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋም ሆነው የዓለም ምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው በዛሬው ዕለት ይፋ ባደረገው መግለጫው ላይ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቷ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነም በዚህ መግለጫ ላይ ጠቅሷል። ግጭት፣ ቀጠና ያለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብ እንደዚሁም የተመጣጠነ ምግብ እጥረት በምክንያትነትም ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም ምግብ ፕሮግራም መረጃ ያሳያል። የተቋሙ መግለጫ ቀጥሎም በመላ ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ለምግብ እጥረት ተጋልጠዋል ባይ ነው። ከነዚህ ሰዎች መካከል 3 ሚሊዮን ያክሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከመኖራቸው ተፈናቀሉ እንደሆኑም ይፋ አድርጓል። የዓለም ምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲል የሚጠራው ሲሆን የተመጣጠነ ምግብ እጥረት እያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንደዚሁም ህጻናት ሕክምና እንደሚያስፈልጋቸው ይፋ አድርጓል። በዓለም የጤና ድርጅት መስፈርት መሰረት በአንድ አካባቢ ከሚገኙ ህጻናት መካከል 15% ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜ ተብሎ ይበየናል ባይ ነው። ያስታውሰው የዓለም ምግብ ፕሮግራም መግለጫ በሶማሊያ፣ ኦሮሚያ፣ ትግራይና በአፋር ክልሎች በሚገኙ በአንዳንድ አካባቢዎች ያለው እጅግ የከሱ ህጻናት ቁጥር በዓለም አቀፍ ደረጃ የአደጋ ጊዜ በሚል ለመበየን ከተቀመጠው የ15% ገደብ ያለፈ እንደሆነ ነው ይፋ ያደረገው። ይህ ችግር የታየበትን ሶማሊያ ክልል በመጪው ግንቦት ይኖራል ተብሎ በሚጠበቀው ዝቅተኛ ዝናብ ምክንያት ሌላ የድርቅ ስጋት እንደተጋረጠበትም መግለጫው አሳስበዋል። በሶማሊያ ክልል የሚገኙ ቤተሰቦች በሀገሪቱ ታሪክ ለረጅም ጊዜ በቆየውና እንደ ፈረንጆቹ ከ2020 እስከ 23 በነበረው ድርቅ አሁንም እየተቸገሩ እንደሆነ ነው ያስታወሰው። እንደ ሱዳን ባሉ ጎረቤት ሀገራት እየተካሄዱ ያሉ ግጭቶች ለኢትዮጵያ የሰብአዊ እርዳታ ፍላጎት መጨመር ምክንያት እንደሆነም በመግለጫው ላይ ሰፍሮ ይገኛል። የሰዓቱ ዜናችን እየተደመጠ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። ጀነራል ታደሰ ወረደ በአደገኛ ኮንትሮባንዲስቶች ልንጠለፍ እንችላለን፣ ወርቅ የዘረፉትን ያሉት ንብረትም የግዴታ ወደ ትግራይ ክልል ህዝብ ንብረት ማስመለስ አለብን ሲሉ ይፋ አድርገዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለክልሉ መንግስታዊ እንደዚሁም ለመንግስት ቅርበት ያላቸው መገናኛ ብዙሃን ብቻ በሰጡት የመጀመሪያ መግለጫቸው የጊዜያዊ አስተዳደሩ መጪው ጊዜያት የትኩረት አቅጣጫዎችን አብራርተዋል። ፕሬዝዳንቱ እንዳሉት ከሆነ በትግራይ ሰላም ማረጋገጥ፣ የህዝብ ደህንነት መጠበቅ እንደዚሁም የፍትህ ስርዓቱን ማሻሻል ከቀዳሚዎቹ ተግባራት መካከል እንደሚገኙበት አንስተዋል።
በጦርነትና ከጦርነት በኋላ ባለው ጊዜ የተበራከተ እንደሆነ የሚነገርለት ህገወጥ ማዕድናት ማውጣት ስራ መቆጣጠር ደግሞ ሌላው ትልቅ የትኩረት አቅጣጫቸው እንደሆነ በፕሬዝዳንቱ ተገልጸዋል። ጀነራል ታደሰ በማዕድን ማውጣት ስራ አሁንም ህገወጥ ተግባር የትግራይ ተወላጆች እየፈጸሙ ይገኛሉ። ይህ ደግሞ አስደንጋጭ አለመሆኑ አንድ ነገር ሆኖ ህገወጥ ተግባሩ ከቀጠለ ነገ እጃችንን በሚጠመዝዙ ትልልቅ ኃይሎች እጅ ልንገባ እንደምንችል ማወቅ አለብን ሲሉ አሳስበዋል። በማከልም በዚህ ተግባር ላይ ተሰማርተው የሚገኙ የትግራይ ተወላጆች እስካሁን የሰበሰቡትን ሀብት በትግራይ ልማት ላይ እንዲያውሉ ማመቻቸትም አለብን ብለዋል። በዚህ ሰዓት ያለው ህገወጥ የማዕድን ማውጣት ስራ ለትውልድ የሚተርፍ መዘዝ ያለው በመሆኑ ሙሉ በሙሉ መቆጣጠርና ስርዓት ማስያዝ ጊዜ የማይሰጠው እንደዚሁም ምክንያት የማያሻው ጉዳይ ነው ብለዋል። በትግራይ ክልል የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸውን መመለስ፣ በክልሉ ኢኮኖሚ እንቅስቃሴ ለማነቃቃት መስራት፣ እንደዚሁም ህገወጥ የመሬት ወረራን መቆጣጠር፣ ሌሎች አጀንዳዎችም በፕሬዝዳንት ዋለኛ የትግራይ ጊዜያዊ አስተዳደር ስራዎች ቀዳሚ ትኩረት እየተሰጣቸው ናቸው ተብሏል። ጀነራሉ የትግራይ ክልል ምክትል ፕሬዝዳንትን ለህወሓቱ ምክትል ሊቀመንበር አማኑኤል አሰፋ መስጠታቸውም ሌላኛው አነጋጋሪ ጉዳይ ነው። ይህ እርምጃ የጌታቸው ረዳ ቡድን በክልል ተቋሚ የሆነ ባለበት ወቅት እየተወሰደ የሚገኝ ነው። ፕሬዝዳንቱ ነው ከተሰሙ 11 ቀናት በኋላ አቶ ታደሰ የካቢኔ አባሎቻቸውን ይፋ ሲያደርጉም በአቶ ጌታቸው ረዳ ህወሓት ለአንድ ቡድን ብቻ ያዳላ አካታች ያልሆነ ካቢኔ መስርቷል በሚል ትችትም ውንጀላም ቀርቦባቸዋል። በኢትዮጵያ አየር መንገድ ፍተሻ ኬላ የተያዘው ዕቃ እጅግ መነጋገሪያ ሆኗል። ዕቃው የተያዘባቸው ግለሰብም የህወሓት ጽሕፈት ቤት ኃላፊ የሆኑትና በትግራይ ፖለቲካ ተጽዕኖ ፈጣሪ ከሚባሉት ግለሰቦች መካከል አንዱ የሆኑት የወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ ባለቤት ነው ተብሏል። በኢትዮጵያ አየር መንገድ በቁጥጥር ስር የዋሉት ግለሰብ ኃይለ ሊባኖስ ኃይለ ሚካኤል ናቸው የተባለ ሲሆን ግለሰቡ የወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ ባለቤት ናቸው ተብሏል። አቶ ኃይለ ሊባኖስ ከዚህ ቀደም ለንደን በሚገኘው የኢትዮጵያ ኤምባሲ አታሼ በመሆን ሲሰሩ የቆዩ ናቸውም ተብሏል። በዚህ ቆይታቸው ከሀገራዊ ስራ ይልቅ በዋናነት በህገወጥ ገንዘብ ዝውውር፣ በማዕድን ዝውውርና በህገወጥ ጦር መሳሪያ ዝውውርም በአስፈጻሚዎቻቸው በኩል በማስተላለፍ በርካታ ሚሊዮን ዶላሮችን ያፈሩ ግለሰቦች ናቸው የሚሉ መረጃዎችም እየተሰራጩባቸው ይገኛል። በጉዳዩ ዙሪያ እስካሁን ድረስ ከመንግስት ተቋም ይፋ መግለጫ ተሰጠ ቢሆንም በተለያዩ የማህበራዊ ትስስር ገጾች ግን ስለ አቶ ኃይለ ሊባኖስ እነዚህ መረጃዎች እየተሰራጩ ይገኛሉ። ከነዚህ መረጃዎች መካከል ግለሰቡ የኢትዮጵያ ሀገር መከላከያ ሰራዊት መቀለ ከተማን ለመቆጣጠር በሚገኝበት ጊዜ 25 ኩንታል ወርቅና 300,000 የአሜሪካን ዶላር በካሽ ወደ ለንደን ይዞ ገብቷል የሚለው መረጃ ይገኝበታል። በወቅቱም በዶክተር ደብረጽዮንና ሞንጀሪኖ የተፈረመ አንድ ደብዳቤ ግለሰቡ ህወሓትን ወክለው እየተጓዘ መሆኑን ንብረቱም የህወሓትን የሚል የድጋፍ ደብዳቤ ጽፈውለት እንደነበረ እነዚህ መረጃዎች ያሳያሉ። የሃይማኖት አባቶች የጠመንጃ ፖለቲካን እርግፍ አድርገው መተው ይገባል ሲሉ ሞግተዋል። ከመንግስታዊ ቴሌቪዥን ጣቢያ ቲቪ ጋር ቆይታ ነበራቸው ሃይማኖት አባቶች በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚቻልም ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እርስ በርስ በመነጋገር ያሉ ችግሮችን ለመፍታት በጋራ መስራት ይገባል ሲሉ መክረዋል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላም መፍትሄ በማስቀመጥም ለአንድነቷና እድገቷ የጠበቀ ጥረት ማድረግ ይገባል ሲሉ ነው የተናገሩት። አቡነ ማትያስ በማከልም ጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብሎ በማሰብ የሰላም አማራጭ ሊጠቀሙ እንደሚገባም ጥሪ አቅርበዋል። ሰላምን በቃል ብቻ ሳይሆን በተግባር ልንሻ ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ክንዳችንን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ሲሉ መናገራቸውን ዘገባው ያሳያል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነት ነው ሲሉም ሼክ ሀጂ ኢብራሂም ቱፋ ሞግተዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፊል በበኩላቸው ሰላም ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብለዋል። ይህንንም በምዕመናን ልብ ውስጥ ለማስረጽ እንደሚተጉ ነው የተናገሩት። የኢትዮጵያ ወንጌላዊት አማኞች ቤተክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀምሮ ሀገራችን ያስተናገደቻቸው እርስ በርስ ግጭቶችና ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት መሞከራችን ዋጋ አስከፍሎናል ሲሉ ገልጸዋል። አንዳችን በሌላችን ላይ ያስከተልነው ጉዳት ጥላቻን ከትውልድ ትውልድ ከማስተላለፍና የህዝብን ሰቆቃ ከማራዘም የዘለለ ውጤት እንዳለመጣ ልብ ሊባል ይገባልም ባይ ናቸው። ወደ መጨረሻ ጉዳያችን እናምራ። በቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ መፈንቅለ መንግስት ሙከራ ዛሬ በድጋሚ መክሸፉ ተሰምቷል። የመፈንቅለ መንግስት ሙከራው መክሸፉንም ራሳቸው ካፒቴን ኢብራሂም ትራውሬ ይፋ አድርገዋል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበርም የሀገሪቱ የደህንነት ሚኒስትር መሐማዱ ሳን አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሥራ አካል በሆኑ የቡርኪና ፋሶ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነትን በመጥለፍ የሚገኙበትን ቦታና ወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙትም ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሰራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበረ ሚኒስትሩ ይፋ አድርገዋል። ካፒቴን ትራውሬ በበኩላቸው አጠቃላይ ትርምስን ለመቀስቀስ ታልሞለት ነበር ያሉትን ግዙፍ የሰኢረ መንግስት ሴራ እንዳከሸፉ ተናግረዋል። የዚህ ሥራ ዋና ጠንሳሾችም በአጎራባች አይቮሪ ኮስት ውስጥ የመሸጉ ስለመሆናቸው ትራውሬ ሲናገሩ ተደምጠዋል። የአይቮሪ ኮስት ባለስልጣናት እስካሁን ከጎረቤታቸው ቡርኪና ፋሶ ባለስልጣናት በቀረበባቸው ውንጀላ ዙሪያ ምላሽ ከመስጠት ተቆጥበዋል። ነገር ግን የቡርኪና ፋሶ ወታደራዊ መንግስት በስደት ላይ ያሉትን ተቃዋሚዎቻቸውን ይደግፋሉ በሚል መነሻ ምክንያት ጎረቤቶቻቸውን
አይቮሪ ኮስትን አምርረው ይከሷቸዋል። ቡርኪና ፋሶ በፈረንጆቹ መስከረም 2022 በካፒቴን ትራውሬ መሪነት የተካሄደው መፈንቅለ መንግስት ተከትሎ በወታደራዊ መሪዎች እየተመራች ትገኛለች። የትራውሬ መንግስት ሰላምና መረጋጋትን በመድሪቷ ለማረጋገጥ ቃል ቢገባም የተቃዋሚዎችን አፍ ማዘጋት፣ አፈናና ከህግ አግባብ ውጭ የሆነ እስራቶች የተበራከቱ መምጣታቸውን የጀርመን ድምጽ የአፍሪካ ገጽ ዘገባ ያሳያል። እነዚህ ህገወጥ ተግባራት በተለይም በወታደራዊ ጁንታው በጥላትነት የሚፈረጁ ሰላማዊ ዜጎች ላይ እየበረቱ እንደመጡ ነው ዘገባው የሚያሳየው። ባሳለፍነው ሳምንት 2 መኮንኖችን ጨምሮ ደርዘን የሚሆኑ ወታደራዊ አባላት መንግስት ለማተራመስ በማቀድ ተከሰው መታሰራቸው የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።